አቤ ጉበኛ ከሞተ ከ19 ዓመታት በኋላ የዳግማዊ ምኒልክ የአስክሬን ምርመራ ውጤትን በመጽሐፉ አትሞት አወጣው። የአቤ አስክሬን ምርመራም ይፋ ሆነ። የሟች ስም አቤ ጉበኛ፣ ዕድሜ 41፣ የሬሳ ቁጥር 445/72። አቤ ጉበኛ የተገደለው በሰው እጅ ነው። አቤ ጉበኛ ትውልድን፣ መንግስትን፣ ህዝብን የሚነቀንቅ ሞገደኛ ደራሲ ነበር። ላመነበት ነገር የመጨረሻዋን የሞት ጽዋ ለመጎንጨት ፍጹም ወደ ኋላ ማይል የደራሲዎች አውራ ነው። ሕይወቱን ሙሉ አሳልፎ የሰጠ ደፋር ጸሐፊ ነው። አቤ ሲጽፍ እንዲህ አለ። ሞት ስትፈርዱብኝም እምጸጸት ይመስላችኋል። እንደገና ብወለድ 100 ጊዜ የገደላችሁኝ መሆናችሁንም ባስታውስ ይህ መቀጫ ሆኖኝ ዝም ልላችሁ አልችልም። ጤና ይስጥልን ሀብል ተረክ ቤት። ጋዜጠኛና የታሪክ ተመራማሪው ጋሽ ጥበቡ በለጠ፣ ባለትንታጉ ብዕረኛ፣ ነጎድጓዳማው ደራሲ፣ የባለቅኔዎች ራስ ሲል የገለጸው አቤ ጉበኛ ማን ገደለው? እንዲህ አቅርበነዋል። ታሪክን ወደ ኋሊት በመመለስ ትውልድ እንዲማርና ሀገር እንድትቀና በተሰማራበት የሚዲያና ኮሙኒኬሽን ዘርፍ ላይ ደማቅ አሻራን በማሳረፍ ላይ ያለው ጋፋው ጋዜጠኛ ጥበቡ በለጠን ለምታደርገው አበርክቶ በሙሉ እናመሰግናለን ማለት እንወዳለን። ረጅም ዕድሜ ከጤና ጋር። መልካም ቆይታም። አቤ ጉበኛን ማን ገደለው? ሰሞኑን ወደ ጎጃም ተጉዤ ነበር። ከባለቅኔዎቹ ሀገር አቤት ስንቱ ትዝ አለኝ መሰላችሁ። በ1901 ዓመተ ምህረት የተወለደውና በ1941 ዓመተ ምህረት ያረፈው ያ ትንታግ ዲስኩረኛ፣ የሊቆች ሊቅ፣ የወርቃማ ብዕር ባለቤት ተመስገን ገብሬ መጣብኝ። የካቲት 12 የፋሽስቶችን ጭፍጨፋ በአይኑ አይቶ በሚደነቅ አጻጻፍ ውበት የተረከልን ደራሲ ጋዜጠኛና አርበኛው ተመስገን ገብሬ ከነብዙ ድርጊቶቹ መጣብኝ። የሱን ታሪክ ትዝታ ሳልጨርስ ባለቅኔው ዮፍታሔ ንጉሴ ውልብ አለብኝ። ኢትዮጵያ የሞተልሽ ቀርቶ የገደለሽ በላ እያለ ሲቀይ ኖሮ እሱ ራሱ በ1939 ዓመተ ምህረት ሞተ። አቤት ለኢትዮጵያ ኪነ ጥበብ ያበረከተው አስተዋጽኦ በምን ልለካው? ዮፍታሔን እያሰላሰልኩ መንትያ ጓደኛው መላኩ በጎ ሰው መጣብኝ። ቲያትርን፣ መዝሙርን፣ ቅኔን እዚሽ ምድር ላይ ዘርተው ያለፉ ባለውለተኞች ምን ይሻለኝ ይሆን? ደግሞ ፍቅር እስከ መቃብርን ያህል ታሪክ እፊቴ መጥቶ ተደቀነ። ታላቁ ደራሲ ዲፕሎማትና አርበኛ ሐዲስ ዓለማየሁ ሁለመናቸው እፊቴ መጣ። እሳቸውም በአካል አውቃቸዋለሁ። 2 ጊዜም ረጅም ቃለ መጠይቅ አድርጌላቸዋለሁ። እስከ ዘላለሙ ከውስጥ የማይወጣ የእሳቸው ታላቅነት፣ ቅንነት ዛሬም እፊቴ እየመጣ ይታየኛል። ጉድፈላ ለብዕር ሲባል መሞትን እዚች ሀገር ላይ አሳይቶ ያለፈው ደራሲ አቤ ጉበኛ ከነሙሉ ግርማ ሞገሱ መጣብኝ። አቤት ጎጃም፣ አቤት ደብረ ማርቆስ፣ አቤት ዲማ ጊዮርጊስ ስንቱን ፈጠርሽ እያልኩ ብዙ ጻፍኩ፣ ብዙ ተረኩኝ። ግን የደራሲ አቤ ጉበኛ ሚስጥራዊ ሞት ከውስጥ ያልወጣለ። እስኪ ለእናንተ ለወዳጆቼ ላውጋችሁና ትንሽ ልተንፍስ። በኢትዮጵያ ውስጥ ደራሲያንና ብሎም የኪነ ጥበብ ሰዎች አሟሟታቸው እጅግ ዘግናኝ ሆኖ ቆይቷል። ከነዚህ ውስጥ በከፍተኛ ሰቆቃ በመገደሉ እንግዜም ታሪክ የማይዘነጋው አቤ ጉበኛን ነው። ደራሲ አቤ ጉበኛ በስነ ጽሑፍ ሥራዎቹ ያመነበትንና እውነት ነው ብሎ ያሰበውን ሐሳብ ከመሰንዘር ወደ ኋላ ችላ ብሎ የማያውቅ እጅግ ደፋር የኪነ ጥበብ ባለሟል ነበር። በዚህም አጻጻፉ ምክንያት ጭንቅላቱ ተደብድቦ ሕይወቱ እንድታልፍ ተደርጓል። በአቤ ጉበኛ የስነ ጽሑፍ መገለጫ ውስጥ በዋናነት የሚታወቀው ለደሃ ሕዝብና ለሀገሩ ኢትዮጵያ ይጠቅማል ብሎ የሚያስበውን ነገር መግለጽ ነው። ከዚህ በተቃራኒ ደግሞ ለሕዝብና ለሀገረ ኢትዮጵያ አይጠቅሙም የሚላቸውን ተቋማትና ባለስልጣኖች እንዲሁም ታዋቂ ሰዎች ላይ የሰላ ሂስ ይሰነዝራል። አቤ የሃይማኖት ሰዎችን ይነቅፋል። ቤተክርስቲያን አመራሮቿን እንድትገራቸው በግልጽ ይጽፋል። መንግስትን በቀጥታ ይተቻል። የመንግስት የመጨቆኛ አካሄዶችን እየተከታተለም ያጋልጣል። ለሀገርና ለሕዝብ አይጠቅምም የሚለውን የመንግስትን አሰራር ጥይት ከሚተፉ መሳሪያ ባልተናነሰ በብዕሩ ቀለማት ያርገበግባቸዋል። አቤ የደፋር ጸሐፊዎች ቁንጮ፣ ደራሲነት እስከ መስዋዕትነት የሚለውን አባባል ተግብሮ ያለፈ ጥበበኛም ነው። ለመሆኑ አቤ ጉበኛን ማን ገደለው? የት ተገደለ? አሟሟቱስ እንዴት ነበር? ወዘተ የሚሉ ጥያቄዎች ለበርካታ ዓመታት ሳይታወቁ ቀርተው ነበር። ቢነገርም እንዲሁ በየኮሪደሩ ሹክሹክታ በስተቀር የተጠናከረ መረጃ የለም ነበር። ይሁን እንጂ በአቤ የሕይወት ታሪክ ላይ ሰፊ ጥናትና ምርምር ያደረገው ኤልያስ አያልነህ በጥሩ የአጻጻፍ ገለጻ አቤን ዘክሮታል። መጽሐፍም አሳትሞ የአቤን ማንነትና አሟሟቱንም ጭምር ይፋ አድርጎታል።
የመጽሐፉ ርዕስም የአቤ ጉበኛ ብሔራዊ ተጋድሎ ይሰኛል። በዚህ መጽሐፍ ውስጥ አቤንና ስራዎቹን፣ አቤንና ብዕራዊ ተጋድሎውን፣ አቤንና ግዞቱን ወይም ስቃዩን፣ አቤንና የመጨረሻ የህይወት እስትንፋሱ መቋረጥን ጭምር እንቃኛለን። ከአቤ ጉበኛ የድፍረት ድርጊቶች መካከል ከሚጠቀሱት በርካታ ተግባሮች ውስጥ አንዷ ይቺ ነች። አንድ ቀን አቤን ሰዎች እንዲህ ብለው ይጠይቁታል አሉ። ሰፊው ህዝብ ሲባል ምን ማለት ነው? አቤም ሲመልስ ቢገሉት የማያልቅ ብሎ መለሰ ይባላል። አንድ ጊዜ ደግሞ አቤ ሕፃን ሴት ልጁን 2 የተለያዩ ካልሲዎችን ያደርግላታል። ሰዎች መንገድ ላይ ያገኙትና ምን ነው ለልጅህ 2 አይነት ካልሲ ያደረክላት ሲሉት ዓለምና ሶሻሊዝም እንዲህ የማይገናኙ ናቸው ብሎ መመለሱን ኤልያስ አያልነህ ያዘጋጃት መጽሐፍ ታወሳለች። አቤ ጉበኛ እንዴት ተገደለ? ለምንስ ተገደለ? የሚሉ ጥያቄዎች በብዙሃን ዘንድ ይነሳሉ። የአቤን ታሪክ በዝርዝር የሚያሳየን ኤልያስ አያልነህ በግሩም ያጻጻፍ ትጋት አቤን ገልጾታል። ቀኑ ቅዳሜ ምሽት ነው። ወሩ የካቲት 1972 ዓ.ም። ቦታው ደግሞ ጎጃም በረንዳ አካባቢ። ኢትዮጵያዊው ታላቅ የጥበብ ሰው አቤ ጉበኛ ቀበሌ 34 አካባቢ ከአስፋልቱ ዳር ተዘርግቶ ወድቋል። ጎጃም በረንዳ አካባቢ የሚኖሩ አቤን የሚያውቁ ሰዎች ተጠርተው መጡ። አቤ አንሱኝ ተጠቃሁ እያለ ያቃስታል። የመጡት ሴቶች ናቸው። ሊያነሱት ሞከሩ፣ ጎተቱት፣ ሊሳካላቸው አልቻለም። ሌሎችም ተሰበሰቡ። ኃይል ሲገኝ አነሱት። ከዚያም የወሰዱት ሆስፒታል አልነበረም። አቤ ቀደም ብሎ አርባ ምንጭ ሆቴል ውስጥ መኝታ ክፍል ተከራይቷል። እናም ወደ መኝታ ክፍሉ ወስደው አስተኙት። ሲነጋ ማለትም እሁድ ጠዋት ፖሊስ መጥቶ ወደ ጳውሎስ ሆስፒታል ወሰዱት። ሆስፒታል ከገባ ከግማሽ ሰዓት በኋላ ዶክተሮቹ አቤ ጉበኛ መሞቱን አረጋገጡ። ተጠቃሁ እያለ ሲያቃስት የነበረው አቤ ጉበኛ ማን መታው? ምንስ ሆኖ ሞተ? ሞቱ ከተነገረ በኋላ ቀብሩ ታሰበ። ማን ይቅበረው? ከ20 መጽሐፍት በላይ ያሳተመ ጉምቱ ደራሲ ቀባሪ አጣ። ማን ደፍሮ ሬሳውን ወስዶ ይቅበረው? ማዘጋጃ ቤት ሊቀብረው ዝግጅት ላይ ነበር። ነገር ግን ሲራክ ቀለመወርቅ የተባሉ ሰው አቤን ቀበርኩ አልቀበርኩ ምን እንዳልሆን ነው ብዬ ቆርጬ ገባሁበት ብለው ገቡበት። በኋላም አስክሬኑ መመርመር አለበት ብለው በፖሊስ ወደ ዳግማዊ ምኒልክ ሆስፒታል ተወሰደ። ተመረመረ። ውጤቱ ምን ይሆን? አቤን ምን ገደለው? ከምርመራው በኋላ አቤ ጉበኛ መቀበር አለበት። የጎጃም ወዳጆቹ ተባብረው አስክሬኑን ወደ ትውልድ ቦታው ወሰዱት። ማክሰኞ የካቲት 4 ቀን 1972 ዓ.ም በባህር ዳር አውራጃ በአቸፈር ወረዳ ይስማላ ጊዮርጊስ ገዳም ተቀበረ። በኢትዮጵያ ስነ ጽሑፍ ውስጥ እጅግ ደማቅ ከሚባሉት ጥበበኞች መካከል አንዱ የሆነው አቤ ጉበኛ በምን ምክንያት ሞተ የሚለው ጥያቄ ሳይመለስ ለዘመናት ቆይቷል። ዳግማዊ ምኒልክ ሆስፒታል የገባውና የተመረመረው አስክሬኑም ውጤቱ እንዳይነገር ታፍኖ ለረጅም ዓመታት ተቀመጠ። በዘመኑ የነበሩት የፖሊስ መርማሪዎች ፖሊሳዊ ግዴታቸውን ሳይወጡ ቀሩ። በዚህም ታሪክ ይወቅሳቸዋል። የአቤ ጉበኛ ብዕር ለኢትዮጵያ ሕዝብና ለሀገረ ኢትዮጵያ እድገትና ስልጣኔ የሚታትር ነበር። ይሁን እንጂ እሱ ሲሞት ደግሞ ሁሉም ዝም አለ። ሐቀኛ ደራሲ አድናቂዎች እንጂ ወዳጆች አይኖሩትም የሚለው የበዓሉ ግርማ አባባል እውነት ነው። እናም የአቤ ጉበኛ ሞት ተደፋፈነ። ደሙን የሚጠይቅለት ጠፋ። ኮከብ የተባለ መጽሔት አንደኛ ዓመት ቁጥር 1985 ዓ.ም ላይ ያወጣውን ጽሑፍ ስለ አቤ ጉበኛ የሕይወት ታሪክ የሚያወሳው መጽሐፍ ይዘክራል። እንዲህም ይላል። የልጆቹ እናት የልብስ ሻንጣውን ከ3ኛ ፖሊስ ጣቢያ በተረከቡበት ወቅት በግድያ ተጠርጥረው የታሰሩ ለጊዜው ማንነታቸው ያልታወቀ 3 ግለሰቦች እንደነበሩ ቢገለጽላቸውም ብዙም ሳይቆይ ተጠርጣሪዎቹ በመንግስት ትዕዛዝ ተፈተዋል። ከዚህ በኋላ ውሾን ያነሳ ውሾ ይሁን ሆነና ቄሱም መጽሐፉም ዝም አሉ። እንዴት ሞተ የሚለው ጥያቄ ግን የትኛውም ክፍል አላነሳውም። ብቻ አልፎ አልፎ ሰዎች አፋቸውን አቀራርበው በሚኒሞ ማንሾካሾካቸው አልቀረም። ታዲያ ዙሪያቸውን በሚገባ ከቃኙ በኋላ ነው በዝቅተኛ ድምፅ አቤን መንግስት ነው የገደለው የሚሉት። የአቤ ጉበኛ ገዳይ በይፋ ልታወቅ አለ። እንደውም የደርግ ሊቀመንበርና የሀገሪቱ ፕሬዝደንት የነበሩት ኮሎኔል መንግስቱ ኃይለ ማርያም አደናጋሪ ንግግር አደረጉ። የአቤን ገዳይ እንዳይታወቅ ሆነ ብለው መሸሸግ ፈለጉ። እናም ቅዳሜ ህዳር 27 ቀን 1973 ዓ.ም ለኢትዮጵያ ሕዝብ ንግግር ያደርጉ ነበር። ንግግሩ ደግሞ የተደረገው የኢትዮጵያ ሕፃናት ቀን ሲከበር ነው። በንግግራቸው መሃል ስለ ሟቹ ደራሲ አቤ ጉበኛም
ጣል አደረጉ። እንዲህም አሉ። አብዮቱ ሕፃናትን ከረሃብ ከበሽታ ከትምህርት ጥማት ብቻ ማስጣል ሳይሆን ከእንዲህ አይነቱ ርኅራሄ ከሌለው ተጽዕኖና የተሳሳተ አመለካከት ማዳን ይኖርበታል። በዚህ ረገድ ዛሬ ከመካከላችን የማይገኘው በጊዜው ተጨባጭ ሁኔታና ባለው ጸረ ፊውዳላዊ አቋም አልወለድም የተሰኘ ድርሰቱን ለኢትዮጵያ ሕዝብ አበርክቶ የነበረው የሟቹ አቤ ጉበኛን አባባል ያስታውሰናል እያሉ መንግስቱ ኃይለ ማርያም ተናግረዋል። በቅኔ ሊናገሩ የፈለጉት እኔ ያልገደልኩትም ነው፣ ግን አያሌ ማስረጃዎች የእሳቸው መንግስት አቤን እንደገደለው ይመሰክራሉ። ምክንያቱም እንደ ኤልያስ አያልነህ ጥናት መንግስታዊ የሆነው አዲስ ዘመን ጋዜጣ ራሱ የአቤን ሞት ባጭር ዜና የዘገበው ከተቀበረ ከ9 ቀናት በኋላ ነው። ለዚያውም በወቅቱ የነበረው የደራሲያን ማህበር ባደረገው ውትወታና ጉትጎታ ነው ዜናው የተሰራለት። ለመሆኑ ዳግማዊ ምኒልክ ሆስፒታል ገብቶ የነበረው የደራሲ አቤ ጉበኛ የአስክሬን ምርመራ የት ደረሰ? ደርግ 17 ዓመታት ከገዛ በኋላ ወደቀ። ኢህአዴግ ገባ። አዲስ መንግስት ተመሰረተ። ተዳፍኖ የኖረው የአቤ ሞት በልዩ ልዩ ጋዜጦችና መጽሔቶች ይጻፍበት ጀመር። ኤልያስ አያልነህ ደግሞ የአቤ ጉበኛን ብዕራዊ ተጋድሎ በሰፊው ይሰራበት ገባ። አቤ ጉበኛ ከሞተ ከ19 ዓመታት በኋላ የዳግማዊ ምኒልክ የአስክሬን ምርመራ ውጤትን በመጽሐፉ አትሞት አወጣው። ከእንግሊዘኛ ወደ አማርኛ የተተረጎመው ውጤት እንዲህ ይላል። የሟች ስም አቤ ጉበኛ፣ ዕድሜ 41፣ ጾታ ወንድ፣ የሬሳ ቁጥር 445/72፣ የምርመራው ቀን 3/6 ወር 72፣ ዜግነት ኢትዮጵያዊ፣ አድራሻ አዲስ አበባ፣ የውጭ ሰውነት ምርመራ ውጤት መጠኑ 3/4 ሴንቲሜትር ሆኖ የተቆረጠ ቁስል ግራ እግሩ ላይ ታይቷል። በቀኝ በኩል በሚገኘው የመሃል ጭንቅላቱ ቆዳ ላይ የተፋቀ ቁስለት አለበት። በቀኝ በኩል በሚገኘው የመሃል አንጎል ውስጠኛ ሽፋን ክፍሉ ስር 7/5/8 ሴንቲሜትር መጠን ያለውና ደም የቋጠረ እብጠት አለበት። አንጎሉ ውስጠኛ ሽፋን ክፍል ብዙ ደም አለበት። አንጎሉ አብጧል። በአጠቃላይ ለሞት ያበቃው ስለት በሌለው ወይም በዱልዱም መሳሪያ ጭንቅላቱ ላይ በመመታቱ ምክንያት ብዙ ደም የቋጠረ እብጠት ታችኛው አንጎል ሽፋን ክፍል ስር በመከሰቱ ነው። አቤ ጉበኛ የተገደለው በሰው እጅ ነው። ያ ሰው ደግሞ ከደርግ መንግስት በተሰጠ ትዕዛዝ የፈጸመው እንደሆነ ይገመታል። ምክንያቱም አቤ ጉበኛ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ደርግ አገዛዝ ድረስ እጅግ ኃይለኛ የሆኑ ፖለቲካዊ ጽሑፎችና ቲያትሮችን እየጻፈ ሰፊ ተቀባይነት አግኝቷል። መንግስታትን በድፍረት በመናገር ለኢትዮጵያ ይጠቅማታል የሚለውን አስተሳሰቡን ምንም ሳይፈራ በግላጭ የሚጽፍ የመጀመሪያው ኢትዮጵያዊ ደራሲ ነው። አቤ ጉበኛ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ላይ የሰላ ሂስ በመሰንዘሩ ምክንያት በግዞት ወደ ጎሬ ተጉዞ በስቃይ የኖረ ደራሲ ነው። በተለይ በ1955 ዓመተ ምህረት ያሳተማት አልወለድም የምትሰኘው መጽሐፍ በንጉሱ ስርዓት ላይ ያለውን ጥላቻ ያሳየበት ነው። በዚህ ኢፍትሃዊነት ባለበት አገዛዝ በዚህ አንዱ ተረግጦ ሌላው ረግጦ በሚኖርበት ስርዓተ ማህበር ውስጥ አልወለድም የሚልን ጽንሰ ሐሳብ መሰረት አድርጎ የተጻፈ ልቦለድ ነው። በዚህ ልቦለድ ውስጥ የአጼው ስርዓት ውስጥ የሚታዩ ጭቆናና በደሎችን እያነሳ ያሳያል። እነዚህ ግፎች በተከማቹበት ሀገርና ማህበረሰብ ውስጥ አልወለድም የሚልን አስገራሚ ገጸ ባህሪ ፈጥሯል። ገጸ ባህሪው እናቱ ማህፀን ውስጥ ያለ ጽንስ ነው። መወለድ የለብኝም ብሎ የወቅቱን ፖለቲካዊ ትኩሳት ዝክዝክ አድርጎ የሚያሳይ ስነ ጽሁፍ ነው። አልወለድም በኢትዮጵያ የተቃውሞ ስነ ጽሁፍ ጎራ ውስጥ ግንባር ቀደም ሆና የምታበራ የጥበብ ስራ ነች። እናም ይቺ አልወለድምና ሌሎች የድርሰት ስራዎቹ አቤን በግዞት እንዲሰቃይ ዋጋ አስከፍለውታል። አቤ ጉበኛ ትውልድን፣ መንግስትን፣ ህዝብን የሚነቀንቅ ሞገደኛ ደራሲ ነበር። ላመነበት ነገር የመጨረሻዋን የሞት ጽዋ ለመጎንጨት ፍጹም ወደ ኋላ ማይል የደራሲዎች አውራ ነው። ደርግ ከመጣ በኋላም የወታደሮች አገዛዝ ለሀገር አይጠቅምም፣ ወታደር ሀገርና ህዝብን ነው መጠበቅ ያለበት፣ ወታደር የሲቪል አስተዳደር ውስጥ ገብቶ ማተራመስ የለበትም እያለ አቤ ስርዓቱን በግልጽ መቃወም ጀመረ። በ1968 ዓመተ ምህረት መጨረሻ ላይ ፖለቲካና ፖለቲከኞች የተሰኘ ቲያትር ጽፎ ለመድረክ አበቃ። በዚህ ቲያትር ውስጥ የዘመኑ ፖለቲካዊ እንቅስቃሴ ሙልጭ አድርጎ የተቸበት ነው። ህይወቱን ሙሉ አሳልፎ የሰጠ ደፋር ጸሐፊ ነው። አቤ ሲጽፍ እንዲህ አለ። ህዝብን የምትጨቁንበትን መንግስት በፍጹም እቃወማለሁ። በዚህ ምክንያት ልትገሉኝ ትችላላችሁ። ሞት ስትፈርድብኝም እምጸጸት ይመስላችኋል። እኔ ግን በዚህ ብጸጸት እንደናንተ ቂል ነኝ። መጥፎ ስራችሁንና ህዝብን መጨቆናችሁን እምትተው ካልሆነ 100 ጊዜ ሞታለሁ። እንደገና ብወለድ 100 ጊዜ የገደላችሁኝ መሆናችሁንም ባስታውስ ይህ መቀጫ ሆኖኝ ዝም ልላችሁ አልችልም። ከስራዎቹ በከፊል መስኮት ግጥምና ቅኔ፣ እሬትና ማር ግጥምና ቅኔ፣ ከልታማዋ እህቴ ልብ ወለድ፣
መልክዓ ሰይፈ ነበልባል ልብ ወለድ፣ አንድ ለናቱ ታሪካዊ ልብ ወለድ፣ የረገፉ አበቦች ልብ ወለድ፣ ከመሰፋት ሰራዊት ይጠንቀቅ ሰውነት ተውኔት፣ ቂመኛው ባህታዊ ተውኔት፣ የሮማ አወዳደቅ ተውኔት፣ የራሄል እምባ ተውኔት፣ የደካሞች ወጥመድ ተውኔት፣ አልወለድም ልብ ወለድ፣ የአመፃ ኑዛዜ ልብ ወለድ፣ ዘ ሳቬጅ ገርል 1964 እንደ አውሮፓውያኑ አቆጣጠር በእንግሊዘኛ፣ ዲፌንስ 1975 እንደ አውሮፓውያኑ አቆጣጠር በእንግሊዘኛ። እነዚህ ናቸው።